እስከዛሬ በሉትራን ላይ ጥያቄዎች ሲነሱ ወይ የተናገሩትን ሰዎች ገብተህ አንተ መጀመሪያ ለምን እንደዚህ አላችሁ ብለህ ጠይቀህ ነው ስትከራከር የነበረው? መልስ ስትሰጡ የነበረው? በቤታችሁ ስትጽፍ የነበረው? ሉትራን ላይ በተነሱ ነገሮች ላይ ሄደ በየግል የተናገሩትን ሰዎች ለብቻ ሄደ አናግረህ ከዛ ጠይቀህ ከዛ ምን ለማትፈልጋችሁ ነው ብለህ ነው እስከዛሬ መልስ የሰጠኸው? እንትን አለኝ አክሰሱ አለኝ። ግን ተናገሩ ያልካቸው ልጆች በሉትራን ላይ ግን እነሱሩም ገብቻ አላቅም፣ ተነጋግሬም አላቃቸውም፣ አያውቁኝም። ለምሳሌ ኤርሚ ሩም እኔ ገብቻ አላቅም፣ ተነጋግረን አናቅም፣ አንድ ገስት ላይም ቀርበን አናቅም፣ ተገናኝተንም አናቅም። ንግግርም የለም፣ ግብብነትም የለም። ከቀሲስ ጋርና ከመምህር በረከት ጋር ግን ንግግር አለን፣ ግብብነት አለን፣ እንነጋገራለን። ስለዚህ ምንድን ነው ማድረግ የምችለው? እነሱን መጀመሪያ በተናገሩት ነገር ተሰምቶኛል፣ አዎ ተሰምቶኛል። አዝኛለሁ፣ አዎ አዝኛለሁ። ነገር ግን ምንድን ነው ማድረግ ያለብኝ? እንደ አንድ አዋቂ ሰው መጀመሪያ ማብራሪያ መጠየቅ አለብኝ። ለምን? የተቆረጠ ቪዲዮ ስለደረሰኝ። ያ በማብራሪያ ከጠየቅኩ በኋላ ከዛ በኋላ ማደርገውን አርጊመንት እኮ እኔ አውቀዋለሁ። ከዛ በኋላ የምጠይቀውን ጥያቄ እኮ እኔ አውቀዋለሁ። እሺ ዴቫ፣ አንድ ነገር ሌላ ክሊር እንድታረግ ብዙዎች ያው እዚህ ገብተው ሲናገሩ ስለነበረ የሚባለው አንድ ነገር ምንድን ነው እሱ ከነሱ ጋራ በተለይ እሳቸው ሄድ ስለሆኑ ከነሱ ጋራ አብራችሁ ሚሽን ሰርታችሁ በጴንጤውን አታክ ለማድረግ እየሰራችሁ ነው የሚባል ሀሳብ አለ። እዛ ላይ ክሊር አድርግ ራስህን። እኔ የማይገባኝ ነገር ይሄ ነው። ምን አይነት ሚሽን፣ ምን አይነት እንትን ምናምን፣ እኔ የማይገባኝ ነገር ይሄ ነው። በቃ ዝም ብሎ ሰውን ሌላ አይነት ነገር መሳልና እንትን ማለት በጣም ትክክል አይደለም። ምን አይነት ሚሽን፣ ምን አይነት እንትን፣ ምንም አይነት ንግግር የለንም፣ ምንም አይነት እንትን የለንም። አውርተንም ከዚህ ከቲክቶክ ውጭ ከኦርቶዶክሳውያን ጋር ከቲክቶክ ውጭ ወይ በስልክ ወይ በእንትን ምናምን አውርተንም አናቅም። ከቀሲስ ጋር አውርተንም አናቅም። ከመምህር በረከት ጋር በግል አውርተንም አናቅም። በቲክቶክ ላይ ነው የምንገናኘው። በቲክቶክ ላይ በትምህርት ነው የሚያገናኘን። በዛ በትምህርት ላይ እንወያያለን። ሌላ ተልእኮ የለንም፣ ሌላ ዓላማ የለንም። እኛ የሆነ እኮ መጤዎች አይደለንም። እኔ መጤ አይደለሁም። በፕሮቴስታንቱ ከብዙዎቻችሁ ምናልባት ሲኒየር ነኝ፣ ቀደምት ነኝ፣ ያገባኛል። ለዚች ቤተ ክርስቲያን ወይ ደግሞ ለፕሮቴስታንቱ ዓለም ብዙ መከራ ቀምሰናል። በእስላም ሀገር ብዙ ነገር ዋጋ ከፍለናል። የሆነ ማይሰማን እንትንም እንደዚህ አሁን ይህን ሁሉ ሲወርዱብን እኛ ላይ የኛው የራሳችን ወገኖች ምንም የማይሰማኝ ቢሆን ኖሮ ትምህርቱን፣ አቋሙን፣ እምነታችንን ባላምንበት ኖሮ እኮ ለቀን ነበር የምንወጣው ፕሮቴስታንቱን። ለምንድን ነው ይሄ ሁሉ የወረደብን? ዝም ብለን የቆም ነው ስለምናምንበት ትክክለኛ ስለሆነ ብለን ነው የቆም ነው እዚህ ቦታ ላይ። እና ይሄ ሚሽን ተቀብለው እንደዚህ ተቀብለው ፕሊስ፣ እንደዚህ አይነት ነገር የለም። በቃ ቅናት አለን፣ ለቤተ ክርስቲያናችን ቅናት አለን። መካነ ኢየሱስ ወደ ኮንፌሽኗ እንድትመለስ ኮንሰርቫቲቭ ሉትራን እንድትሆን ቅናት አለን። ከሊበራል ሉትራን ወጣ ኮንሰርቫቲቭ ሉትራን ውስጥ እንድትገባ ቅናት አለን። መንገዱ ደግሞ ተጀምሯል፣ ግንኙነቱ ተጀምሯል። ያ ነው በቃ መሻታችንና ጥማታችን ማለት ነው። ሌላ ዓላማ የለንም፣ ሌላ መሻት የለንም። አንድ ነገር ልበልና እሳቸው ከተናገሩት ነገር አሁን እንደሰማው አንድ ጠጠር ጥለናል ተሳክቶልናል ሲሉ የህብረት እንዳላችሁ የሚያመለክት ነገር አለ ብለው ነው ሰዎች ጥያቄ የሚያነሱት። ልክ የፖለቲካዊ አካሄድ እየተካሄደ እንደሆነ ተሳክቶልናል፣ ሉትራኖች በርቱ፣ ግፉበት፣ አንድ ጠጠር ጥለናል የሚሉ ቃላቶች ሰዎችን እንትን ብሏቸዋል፣ ትሪገር አድርጓቸዋል። ያንን ልል ነው። ታዲያ እሱን እኮ መጠየቅ ያለባችሁ ቀሲስን ነው። ያ ጠጠር ምንድን ነው? ምንድን ነው የጣላችሁት? ምንድን ነው የተሳካላችሁ? ተብለው መጠየቅ ያለባቸው ቀሲስ ነው። እኔ ምን እንደተጣለ ምን እንደተሳካላችሁ እኔ አላውቅም። እኔ ሉትራን ነኝ፣ ፕሮቴስታንት ሉትራን ነኝ። ያንን የተናገሩትን አካል ምንድን ነው የጣላችሁ? ከእናንተ ጋር እናንተን እኮ ነው የሚሉት። ዴቫ አልገባክም? እናንተን እኮ ነው ተሳክቶላችኋል፣ ሉትራኖች በርቱ፣ አንድ ጠጠር ጥለናል እያሉ የሚሉት ከእናንተ ጋር ባለው ነገር ተሳክቶልናል እያሉ ነው ያሉት። የተሳካለት ማለት ነው ሉትራኖች ናቸው የተሳካልን ወይስ ኦርቶዶክስ? ሉትራኖች ተሳክቶላችኋል፣ በርቱ፣ ሊውጧችሁ ነበረ፣ ፕሮቴስታንቱ ወንጌላዊው ሊውጣችሁ ነበረ፣ ይኸው አንድ ጠጠር ጥያለሁ፣ ተሳክቶላችኋል፣ ቀጥሉ ያሏችሁ እናንተን ነው። ምናልባት በደንብ ያሰማ እንደሆነ ምናልባት ቦልድሊ ትምህርታችንን መግለጣችን መከራከራችን ያንን ሊሆን ይችላል ያሉት። አላቅም። እኔ እንግዲህ ሙሉ ንግግር ማለት ነው አላውቀውም።
እኔ ግን ሶረት ይቅርታ ለዴቭ የተሰወረበት ነገር ያለ ይመስለኛል። ያልታየው የሆነ ነገር አለ። እኔ ያስተዋልኩት ምንድን ነው የእናንተ አካሄድ ትምህርታችሁ ማስተማራችሁ መካነ ኢየሱስ ወደ ኮንፌሽናል እንድትመለስ የምታደርጉት ዋቴቨር እሱ አይደለም ፖይንቱ። ሆል የምትሄዱበት አማራጭ መንገድ ከአሁን በፊት ብዙ ጊዜ ስናገር እንደነበረው የእኛን አስተምህሮ የእኛን ልምምድ በአንድም ሆነ በሌላ መልኩ ዲስ ሪስፔክት በሚያደርግ መልኩ አስተምህሯችንን፣ ልምምዳችንን፣ ታሪካችንን እኛና እነሱ ብላችሁ ሪፍት ትልቅ ሪፍት ጋፕ ገልፍ ፈጥራችሁ በልሳን ስትሳለቁ ስታሾፉ መሰዊያ ምናምን ስትሉ ጥምቀት ላይ የጌታ እራትን ቢሊትል ስታረጉ ከኛ ይልቅ የተለየ ኮኔክሽን እና ህብረት ከእነሱ ጋር ያላችሁ አስመስላ ስታወሩ የነበረው ክፍተት በእኛ በጴንጤቆስጤው ወይም በሌላው ወንጌላዊ መቃብር ላይ አይደለም የእናንተ ትምህርት የሚቆመው። ወይም ደግሞ መካነ ኢየሱስ ኮንፌሽናል የምትሆነው መካነ ኢየሱስን ኮንፌሽናል እንዳትሆን እኛ አጥቅተናት አይደለም፣ እኛ ጉድተናት አይደለም። እንደዚህ አይነት ኢሜጅ ፈጥራችኋል። ያ ኢሜጅ ፈጣሪ ሆይ ጴንጤ አድርገህ እንኳን ማልፈጠርከኝ ብላችሁ በይፋ የምትናገሩ የእኛን ትምህርት በአላግባብ ሚስሪ ፕሬዘንት ስታደርጉ ነው የሰነበታችሁት የቆያችሁት። ያ ነገር ነገ ጴንጤው ላይ ፕሮቴስታንቱ ላይ አደጋ ሊያመጣ ይችላል። ሪስፔክትፉሊ ፕሮፐርሊ አስተምሩ፣ ትምህርታችሁን ማስተማር ትችላላችሁ። ግን እኛ ላይ የምትሰጡት ኮሜንት ግን ክፍተት ይፈጥራል። እናንተ የምትቀዱት ክፍተት ውሻ በቀደደው ጅብ ይገባል እንደሚባለው አደጋ ያመጣል ስትባሉ እልህ ውስጥ ተጋባችሁ። ከብዙ ሰዎች ጋር በተደጋጋሚ ለምናችኋል። እናንተ ቤትም ገብተን እኛም ቤት መጥታችሁ በብዙ መልኩ የፈጠረው አፕሮቹ እኛና እነሱ ብላችሁ የፈጠራችሁት ጋፕና ትምህርቶቻችንን በተለያየ መንገድ ቢሊትል ያደረጋችሁ ዲስሪስፔክት ያደረጋችሁበት መንገድ ሌሎች መጥተው አልፈው ሂደው በእናንተ ተደብቀውና ተታከው በእናንተ ማሊያ በእናንተ ምሽግነት እናንተ ቤት አይተሃል። ኤልያስ የሚባለው አዲሱ ልጅ ከቀሲስ ጋር ስንት ነገር አብሮ ሲረግጠን ቆይቶ ግዳይ እንደጣለ ማራቶን እንዳሸነፈ በአባ ጉንጉን የተቀበላችሁት። ግን ምን ሲባባሉ ከቀሲስ ጋር እንደነበሩ ሰምተሃል። አንተም ሰምቻለሁ ብለዋል። ቶኑና አካሄዱ ግን ምን ያህል ፔንቴኮስታሉን ሲናገር እንደነበረ ታውቃለህ። ያንን ለምንድን ነው ማታሸቱት? ምንድን ነው ቴንደንሲው? ከዛ በኋላ ቀሲስ የተናገሩት ነገር ቦልድነሱ የመጣው ከዛ በኋላ ነው። ይሄ ነገር አዝማሚያ ወዴት ነው? ሪስፔክት የለውም፣ መማማር አይደለም፣ ጤናማ አይደለም፣ መንፈሱ አደጋ ያመጣል የሚለውን ኬርፉል ማትሆኑት ለምደ እኔ ፐርሰናሊ አሁን በግልጽ የምነግርህ የእናንተ አካሄድ ከቀሲስ በላይ ለወንጌላዊው አደጋ እና ጥቃት ነው። በቃ እኔ አሁን እንደው መታ ኢንተሮጌት መደረግ ምናምን ተገቢ አይደለም ብዬ ነው የማስበው። ከእነሱ ነጥያ ላይህም እኔ ለምሳሌ እንደ ወንድም ሪስፔክት አደርግሃለሁ፣ በትምህርት በምናምን ምንም ችግር የለብኝም። በአፕሮቻችሁ ግን እንደ ትሬት ነው ማያችሁ፣ እኔ እንደ አደጋ ነው ማያችሁ። ለወንጌላዊው ክርስትና ለወንጌል እንደ እንቅፋት ብቻ አይደለም አደጋ ጣዮች መርሰነሪዎች አድርጌ ነው ማያችሁ። ለምን ወንጌላዊው ላይ የመጣውን አደጋ ለ6 ወር ያህል ነገ ገና ብዙ ነገር አሁን ልጆቻችን ላይ ብዙ ነገር ተብሏል። ነገ ገና ኦፊሻል በሆነ መልኩ ገና ብዙ ነገር ይታወጅብናል። ለዚህ ደግሞ እናንተ ሲምፓቲቲክ ትሆናላችሁ ብዬ አንድም ቀን አስቤ አላቅም። አትሆኑምም። አፍ አወጣችሁ እንደነሱ ባትሉም ይህን ተናግረናል። ይሄ ይመጣል፣ ገና ከዚህ የከፋ ይመጣል ብለናችኋል። አልሰማችሁንም። አፕሮቻችሁ ካልታየ ትምህርታችሁ ማስተማራችሁ አይደለም። ይህንን ብዙ ጊዜ ትናገራለህ። እኛ ምን አደረግን? ትምህርታችንን አስተማርን እንጂ በጴንጤው ላይ መሳለቅ ነው ትምህርት። የጴንጤውን የወንጌላዊውን ክርስትና ማጣጣል፣ ታሪካዊ አብሮ የኖረውን ክርስትና ማጣጣል ነው ትምህርት አገልግሎት። ለሌሎች አየር ስፍራችሁን ማረፊያችሁን ከፍታችኋል ልታስጠቁ ነው ስትባል ምንድን ይሄ ልጅ ወታደር ነው ምናምን አይደል እንዲ ያላችሁት? ሰዎች እየመጡ እናንተ ቤት እየተዝናኑ አይደል እንደ እኛን የሚሳለቁብን የሚያሾፉብን? እንዴ ሀና አኪና ያኛው አኬ ሲሳይ ቤት ገብተው እኔ ባለሁበት አይደል እንዴ መሰዊያ ከሌለ ቤተክርስቲያን አይደለም አዳራሽ ነው፣ ሚሊኒየም አዳራሽ ነው ያሉት። እና ተራ አዳራሽ የሰዎች ስብሰባ እንደ ቤተክርስቲያንና እንደ አማኞች ማህበር ማንቆጠርበት ማህበር ላይ ምንስ ቢሉ እናንተ ምን ትላላችሁ? ስለዚህ እኔ ኤክስፔክቴሽን ፍራስትሬሽን ነው፣ ከእናንተ ምንም አልጠብቅም። ግን ካልታየህ ግን እውነታው ቪዚብል የሆነ እውነታ ይሄ ነው። እናንተን ለማጥቃት አይደለም፣ ትምህርታችሁ እንዳታስተምሩ አይደለም። መካነ ኢየሱስን በተመለከተም እኛ ያለን አቋም ግልጽ ነው። ምንም ነጥብ የሚወጣለት ነገር አይደለም። የሄዳችሁበት አፕሮች ግን
ገና ኢትዮጵያ ውስጥ ያለው የወንጌላዊ ክርስትና ላይ ገና ከዚህ የባሰ አደጋ ያመጣል። ይሄ ምንም ጥርጥር የለውም። ኦኬ ኤቢ አሁን ያለው ነገር ከዝንብ ማር አልጠብቅም እያለ ግን መናገሩ ምንድን ነው ጥቅሙ? ምክንያቱም ከኛ ምንም ካልጠበቀ እንደ አደጋ ጣዮች ከተመለከትከን ከኛ ምንም ነገር መጠበቅ አይገባም፣ መናገርም አይጠበቅብም። እኔ ፊት ማለት ነው ዝም ነው ማለት ያለብህ በቃ። ምክንያቱም ከዝንብ ማር አልጠብቅም ብለሃል። እንደ አደጋ ጣዮች ነው የምቆጥራችሁ ብለህናል። ሶ ከእኔ መልካም ነገር መጠበቅ የለብም። ሌሎቻችሁም እንደዚህ የምታስቡን ከሆነ ዳዊት እንዲናገር የሆነ ነገር ፖስት እንዲያደርግ የሆነ ነገር እንትን እንዲል መጠበቅም የለባችሁ። እንደዚህ የምታስቡን ከሆነ ሁላችሁም ማለት ነው እንደ አደጋ ጣዮች ልክ ከዝንብ ማር እንደማይጠበቅ የምታስቡን ከሆነ እናንተ ወንድሞቻችን ከኛ ምንም ነገር መጠበቅ የለባችሁ። ልክ ከእነሱ ለይቼ አላይህም ብሏል ኤቢ። ኦኬ እንደዚህ እንደምታየን ዛሬ አወቅኩኝ። ከዛሬ በኋላ ከአንተ ጋር ሳወራ ትሪት ማድረግ በዛ መልኩ ነው። በቃ እንደ አደጋ ጣይ ማለት ሳይሆን ዴቫ አንተ እንደዛ ነው። ሶረቲ አታስተባቢው። እኔ ነኝ የምናገረው፣ አታስተባቢው። ከዚህ በኋላ ኤቢን ትሬት ማደርገው እኔም ልክ እንደዛ ነው። አንተ እኔን ዴቭ ምንም ትሬት ብታደርገኝ እኔ ችግር የለም። እንደ አደጋ ጣይ ነው ከዚህ በኋላ አንተን ትሬት ማደርግ በእኔ ላይ ልክ እንደ አደጋ ጣይ ልክ በሉ ከዛ በላይ ነው። አደጋ ጣይ ብቻ ሳይሆን አደጋ ጣይ አድርጌ ነው የምቆጥር ከዛሬ በኋላ። ምክንያቱም አንተ መካነ ኢየሱስ ጋርማ መካነ ኢየሱስ ላይ መካነ ኢየሱስ ስለ መካነ ኢየሱስ ወደ ቸርች ወሰድከው እንዴ? መካነ ኢየሱስ ልታወራ አችልም። ስለ አንተ ነው የማወራው። ስለ መካነ ኢየሱስ ልታወራ አችልም። እኔ መካነ ኢየሱስ ስለ አንተ ነው የማወራው። እኔ ስለ መካነ ኢየሱስ ሳይሆን መካነ ኢየሱስ ነኝ ሉትራን ነኝ ብዬ ነው የመጣሁት አይደል እኮ። ብቻህን ለምን አትቆምም? የራስን ትምህርት አይደለም ማስተምረው፣ የሉትራን ትምህርትን እያስተማርኩ። አይ ጉዳይ አይደል ዴቭ ማለት አሁን በተፈጠረው ነገር ነው እንዴ። ሁላችሁም ሚውት አድርጉልኝ። ቆይ ፓስተር አንዴ እንዴ ረጋ በሉ እንጂ ምንድን ነው እየተደማመጠን እናውራ። እሺ ሁላችሁም ረጋ በሉ፣ ተደማምጣችሁ አውሩ። ኤቢ ሀሳብክን ከጨረስክ ዴቪ የራሱን ሀሳብ መቀጠል ይችላል። ጨርሳል ኤቢ? እሺ 30 ሰከንድ ግልጽ ላድርግለት። እኔ መካነ ኢየሱስ የሚመለከት አይደለም። እንደውም የመካነ ኢየሱስ አደጋዎች ናቸው ብዬ ነው የማምነው። መካነ ኢየሱስን አትነጥሏት፣ እንድትጠቃ በር ከፍታችኋል ብዬ መናገር የጀመርኩት ከ2 ወር በፊት ነው። ፐርሰናሊ እኔ ያልኩ ያለው ስለ መካነ ኢየሱስ ስለተቋም ሳይሆን መካነ ኢየሱስ ሌላው ወንጌላዊ የሚጠቃበትን አካሄድ ሂዳ አታውቅም። አሁን እዚህ ቲክቶክ ላይ የተጠራቀሙ የተወሰኑ በጣት የሚቆጠሩ ልጆች እየሄዱ ያሉበት አካሄድ ይሄ አደጋ አይደለም፣ ከዚህ የከፋ ነገር እንደሚያመጣ ስለምናውቅ አስቀድመን ነግረናቸዋል። ዛሬ ደግሞ አሁን መካነ ኢየሱስ ውስጥ እጄ ይደበቃለሁ ካልክ እሱ የተበላበት መንገድ ነው። ፐርሰናሊ አንተና በአንተ ሰርክል ውስጥ ያሉ ሰዎች የሚሄዱበትን አካሄድ ነው ኖ እያልኩ መርሰነሪ ናችሁ እያልኩ ያለሁት። ኦኬ አይ ሃቭ ቱ ሪስፖንድ ዲስ ዋን ሶሪቲ። እኔ መካነ ኢየሱስ የምደበቅ ሳይሆን ጌታንም ያገኘሁት ለ30 ዓመት ያገለገልኩትም የቆየሁት መካነ ኢየሱስ ነኝ። የመካነ ኢየሱስ አባል ነኝ። አንድ ቀን መካነ ኢየሱስን የማታቋት በበሯ ያለፈ ሁሉ መካነ ኢየሱስን ያገባኛል ልትሏችሁ ነው። አስራት ያልሰጣችሁባት፣ ያላገለገላችሁባት፣ ኮንፌሽኗን ያልተቀበላችሁ፣ አጌንስት የሆነ ኮንፌሽን ያላችሁ ለመካነ ኢየሱስ እኔ መካነ ኢየሱስን አውቃታለሁ፣ መካነ ኢየሱስ እናንተ አትወኩሉም ልትሉን አችሉም። መካነ ኢየሱስ ነን። ጌታን ያገኘሁት የተቀበልኩት ለ30 ዓመት ያገለገልኩባት እናት ቤተ ክርስቲያን ነች። ሌላ ቤተ ክርስቲያን አላውቅም። ስለዚህ ከእናቴ ቤተ ክርስቲያን ማንም ሊነጥለኝ አይችልም። ኮንፌሽንን ሙሉ በሙሉ የተቀበልኩና ያመንኩ መካነ ኢየሱሳዊ ነኝ፣ ሉተራናዊ ነኝ። ለዚህ ደግሞ ኤቪደንስ መዓት አለኝ። በጅቡቲም ቢሆን በኢትዮጵያ ያገለገልኩበት የኖርኩበት የምታወቅ ነኝ። ብዙ ኤቪደንስ አለ። እዚሁ ቲክቶክ ላይ እዚሁ ቤት ሶሪቲ ቤት የሚገባ አክሊሉን መጠየቅ ትችላላችሁ። ጌታን ያገኘሁትም መካነ ኢየሱስ ነው። ያደግኩትም መካነ ኢየሱስ፣ የተማርኩትም የሉትራንን ትምህርት ነው። ስለዚህ ከኔ ውጪ አንተ ልትወክላት አችልም። ስለ መካነ ኢየሱስ አንተ ሊያገባ አይችልም ከኔ ውጪ። ምክንያቱም የኔ እናቴ ነች መካነ ኢየሱስ፣ ኮንፌሽኔ ነው። ዴቭ ካልገባህ እኔ ስለ መካነ ኢየሱስ እወክላለሁ አላልኩም እኮ። አልገባህም መሰለኝ። እኔ ሌላውን ወንጌላዊ እያጠቃችሁ ነው ያልኩህ እንጂ መካነ ኢየሱስን ከአንተ በላይ ነው እወክላት አላልኩም። እንደዛ ብልም ድፍረት ነው የሚሆን ብዬም አላቅም። መብትህ ነው ብያለሁ እኮ። ከመካነ ኢየሱስ ላፋታ አልፈልግም። እየሄዳችሁበት ያለው አማራጭ ግን አካሄድ ግን በሌላው ወንጌላዊ መቃብር ላይ በሌላው ወንጌላዊ ሰላም ላይ ደህንነት ላይ አደጋ የሚያመጣ ነው። እሱ ደግሞ ትክክል አይደለም ነው እያልኩ ያለሁት።
እኛ እንግዲህ እኮ ነው እየተባለ አንድ ጊዜ ለተናገረው ነገር መልስ የመስጠት መብት አለኝ። እኛ እየሰራን ያለነው ጴንጤቆስጣሉ ላይ አደጋ እንዲጣል ወይም አደጋ እንዲደርስበት አይደለም የሰራነው። ኮምፓራቲቭ ቴዎሎጂ ሰርተናል። የራሳችንን ቴዎሎጂ ስናስቀምጥ ኮምፓራቲቭ ቴዎሎጂ ሰርተናል። ከሪፎርሙድ ጋም ከጴንጤቆስጣሉ ጋም ከኦርቶዶክሱ ጋም ከካቶሊኩ ጋም ኮምፓራቲቭ ቴዎሎጂ ሰርተናል። ኮምፓራቲቭ ቴዎሎጂ መስራት ወንጀል ነውን? ኮምፓራቲቭ ቴዎሎጂ ሰርቶ ማቅረብ ትክክል አይደለምን? ኮምፓራቲቭ ቴዎሎጂን የሰራ ነው እንጂ ጴንጤቆስጣሉ ላይ አደጋ እንዲጣልበት አደጋ እንዲደርስበት እንትን እንዲደረግ የሰራ ነው ነገር የለም። ትምህርታችንን ስናስተምር ትምህርታችንን በኮምፓራቲቭ ቴዎሎጂ ያቀርበናል። ከዚህ የሚለው ከጴንጤቆስጣሉ ጋር እንደዚህ፣ ከሪፎርሙዱ ጋር እንደዚህ፣ ከካቶሊክና ከኦርቶዶክሱ ጋር እንደዚህ የሚል አቅርበናል እንጂ ጴንጤቆስጣሉን የሰደብንበት ያንቋሸሽንበት ከፍ ዝቅ ያደረግንበት ነገር የለም። እንደዚህ አይነት ነገር አታገኙብንም። ስለ አልተር ስናወራ ትክክለኛውን ትምህርትን ያወራ ነው። ከቤተ ክርስቲያን ታሪክ አንጻር፣ ከመጽሐፍ ቅዱስ አንጻር አልተር ከቤተ ክርስቲያን የወጣበትን ጊዜ ታሪካዊ አውዱን ሁሉ ጠቅሰን ያወራ ነው። ስለ ጌታ እራትና ስለ ጥምቀትም ስናወራ ከመጽሐፍ ቅዱስ ከታሪካዊው ከቤተ ክርስቲያን አባቶች በጉባኤ ከተወሰነው ከኮንፌሽናችን አንጻር ነው ጠቅሰን ያወራ ነው። እዛ ጋር ምን ገብቶበታል? ኮምፓራቲቭ ቴዎሎጂ ገብቶበታል። ኮምፓራቲቭ ቴዎሎጂ ከመስራትና ከመናገር ውጪ ሌላ ጴንጤቆስጣሉን የሚያንቋሽሽ ዲስግሬስ የሚያደርግ ነገር የተናገርነው ነገር የለም። ሰዎች ጋር እኮ ነው አም ሶሪ ሴይንግ ዲስ ማለት ነው። ማለት እየሰማን ያለነው ነገር ይሄንን ነው። በጣም ሶሪ፣ በጣም ይሄንን ስናገር ማለት ነው። ቁጭ ብለህ ማለት ቴዎሎጂህን ማውራት ትችላለህ፣ መነጋገር ትችላለህ። ኢትስ ኦኬ፣ ምንም ችግር የለው። እየተባለ ያለው ነገር በእኚህ ሰው የተጀመረው ነገር አክቹዋሊ የሚያወሩት ነገር በሞላ በጣም ሚሊተንት የሆነ በጣም ምንድነው እሱ የሜርሲነሪ ብሎ ያለው ነገር እኮ ትክክል እኮ ነው። አት ኤንድ ኦፍ ዴይ እኮ ኤክስፖዝ እየሆነ ነው። አንተ ያለው ውጭ ነው፣ ሀገር ውስጥ ነው ያለ ነው። እኛ ልጆቻችንን እያሳደግን እየኖርን ነው፣ በሰላም እየኖርን ነው። ቁጭ ብለን እንደዚህ አይነት ሰው እየጋበዝክ አብረህ ዲስከስ እያደረግ ስታበቃ አፍተር ኦል ምንም ቴዎሎጂ ብታወራ እንኳን ሞራል ነገር የለም ወይ? ማን ነው ምን ያወራል ሳይሆን እኮ ማን ነው ማለት እኮ በጣም አግባብ ይመስለኛል። ልክ እኮ እንዳንተ እኮ እንደ መምህር በረከትን እኮ እዚህ ጠርተን እኮ በጨዋ መልክ እኮ እሳቸው ቁጭ አድርገው ብዙ ነገሮች ስታወሩ ነበረ። እኛም በጣም ደስ ብሎ ነው የምናወራ የነበረው። እውነት ለመናገር ደስ ብሎ ነው እንሰማችሁ የነበረው። ስትከራከሩም በጣም ደስተኞች ነን። ሁሉም ተከብሮ ነው እዚህ ቤት ውስጥ ያለው። እኔ አንድ ሁለት ብዬ መጥራት ልጠራቸው የምችል የማውቃቸው በጣም የተከበሩ የኦርቶዶክሳውያን አሉ። እንደዚህ አይነት ሰዎች ጋር ግን ቁጭ ብሎ ማውራት ምንድን ነው የምናወራው ማለት ነው ማተር የሚያደርገው ወይስ ማን ነው የሚለው ነው ማተር የሚያደርገው? ፍራንክሊ ስፒኪንግ ማለት ነው። እና አት ኤንድ ኦፍ ዴይ አሁን እሳቸውን የሚያህል የቤተ ክርስቲያንን ምንድን ነው እሱ ቤተክርስቲያን ቄስ የቤተክርስቲያን ካህን ይህንን ነገር ተናገሩ ማለት እና ኢትዮጵያ ውስጥ ምንድን ነው ምን እንዲሆን ነው የምትጠብቀው? ቲክቶክ ላይ ያለ በብዙ ሺህ የሚቆጠር ሃይማኖተኛ ኦርቶዶክስ በሞላ ማለት ነው እዚህ ያለ በሞላ እንዳለ ስፕሬድ ነው የሚያደርግ። አት ኤንድ ኦፍ ዴይ እኛ ኤክስፖዝድ ሆነን ማለት አይደል እንዴ? ፐርሲኪዩሽን ተነሳ ማለት አይደል እንዴ? ከዚህ በላይ ፐርሲኪዩሽን ምን አለ? እና ስለ መካነ ኢየሱስ አንተ ስለ መካነ ኢየሱስ ሄደኛ ስለ መካነ ኢየሱስ አውራ፣ ኤክስፕሌን አድርግ፣ ተከራከር። ስለ ጥምቀት መተህ እዚህ ነግረህናል ማለት ሂስቶሪካል ቴዎሎጂውን አንስተህ ኤቭሪቲንግ አንስተህ በደንብ ኤክስፕሌን አድርገሃል፣ ሞግተህናል። እኛም ሞግተናሃል በምንችለው አቅም በሞላ ማለት ነው። በጣም ደስተኞች ነበርን ከአንተ ጋራ ቁጭ ብለን ስናወራ ማለት ነው። ግን ከእንደዚህ አይነት ሰው ጋራ ቁጭ ብሎ ማውራት ጤነኝነት ነው ወይ? ራሱ ለእንደዚህ አይነት ሰው እኮ ወንጌል ነው እንጂ የሚያስፈልጋቸው እኮ እንትን እኮ አይደለም እኮ የሚያስፈልጋቸው። ሶሪ ፎር ሴይንግ ዲስ። በጣም እውነቴን የምናገር አንተ ረጅም ዘመን የእግዚአብሔርን ወንጌል ስናገር ኢቫንጀላይዝ ሳደርግ ኖርኩኝ የምትል ሰው በጅቡቲ በምናምን እና ፒውርሊ ልትናገር የሚገባው ለእንደዚህ አይነት ሰው ወንጌል ነው እንጂ ልትናገርላቸው የሚገባው ከእንዲህ አይነት ሰው ጋር ቁጭ ብለህ ማለት ነው መነጋገር። ቴዎሎጂ ራሱ ያስፈልጋል። በጣም ሶሪ ፎር ሴይንግ ዚስ። በጣም ይቅርታ አድርግልኝ ስሜታዊ ከሆነ ዳይት። አንተ ውጭ ነው ያለው፣ እኛ ሀገር ውስጥ ነው ያለ ነው። ከልጆቻችን ጋር ነው እየኖርን ያለ ነው። ከትውልድ ጋር ነው እየኖርን ያለ ነው። ምን ማለት እንደሆነ ነገሩ እንዴት ነው ክብደቱን መረዳት የሚያቅተው?
በጣም 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 ነው የማዝነው እኔ እውነት ለመናገር። ኦኬ ኢንዱ አይ ካን አንደርስታንድ ዋት እንደዚህ ሆነ የምትናገር እረዳለሁ። አንተን ያልገባኝ ነገር አታዋራቸው ነው፣ አትነጋገር ከነሱ ጋር ነው። ያልገባኝ ነገር እሱ ነው። ምክንያቱም የእኛ ነገረ ቤተ ክርስቲያን አስተምሯችንን ታውቀዋለህ። ኢንቪዚብል ቸርች ውስጥ ኦርቶዶክስ ውስጥ የዳኑ አሉ ብለን እናምናለን። ካቶሊክ ውስጥ፣ ፕሮቴስታንት ውስጥ እና ፕሮቴስታንት የሆነ ሁሉ ድኗል የሚል ትምህርት የለንም። ልዩነት አለን። አዎ ልዩነት አለን። ልዩነታችን ላይ ነው